ጀማው እነዚህ ቶተንሃም ቼልሲ ምናምን ባሉት እነዚህ ቅራቅንቦ የለንደን ደርቢ ነን የሚሉት ቅራቅንቦ የመጨረሻ ቆሻሻ የሚባሉ ቡድኖች አርሰናል ፊት ላይ ሲቆሙ ቅዘን በቅዘን ደግሞ አይመራቸውም። ጭራሽ ምንም አይነት ርራይ አያሳያቸውም። ቶተንሃም ወዳቂ ልካስክቶ ተወስቷል። ዝም ብላ የምታስቆለት የአርሰናል ደርቢ ነን የምትላት ቼልሲም ያው ናት። ብቻ አርሰናል እጅ ላይ አትውደቁ። ቅጥቅጥ አድርጎ ለጥፎ የሚልክ አሰልጣኙ ቀዘነ። በቃ ፈጠነ፣ እንደ ህፃን ልጅ ቅዘን ፈጠነ። ዛሬ አርሰናል ፈጠናት፣ በቃ አስገብቶ ፈጠናት። የሚገርም ሴት ፒስ ማለት እኮ በቃ የሚገርም ታክቲክ እኮ ነው። በቃ የሚገርም ኬሚስትሪ፣ እርሚ ልክን ማትፈተው፣ በቃ እርሚ ልክን ማትፈተው የሚገርም ሴት ፒስ። አርሰናል እኮ ይለያል የእውነት የሚገርም የውድድር ዓመት አርሰናል። አሁን አላለቀም ጨዋታው ነው። ኤምሬትስ ላይ ይሄን ይገባል። አይቻልም እንዴ ሁሌ ሰው ማድከም አይቻልም እንዴ አንጩት አይቻልም። እሺ የመድፈኛው ቤተሰብ ሃንግማንን በለመድነው ሜዳችን 3-2 አስቀየም ነው። ይሄ የማክዶናልድስ ሊግ ማናጀር ቀላል ጌም አለብኝ ሲል ምን አስቦ ነው? ቻርልስተን ዩናይትድ ራሱ ተሳስቶ ነው የቀለለህ እኮ ማክዶናልድስ ሊግ መሰለ እንዴ? ገርናቾን ተማምነህ መሆን አለበት። እርግጠኛ ነኝ ገርናቾን ባትተማመን ኖሮ እንደዚህ አትልም ነበር። ኦራ ፋርም እያደረግሽ ገና በመጀመሪያ ጨዋታሽ ምን ሆነሽ ነው? የሊጉን ቤስት ቡድን እኮ እየገጠምሽ ያለሽው እንዴ? ገባር እንዴ? ምን አስበህ ነው? የአርሴ ቤተሰብ ረክታል አልረካም። እኔ ብዙ አልደነቀኝም እኮ ምክንያቱም በየአመቱ ነው ሃንግማን የምንለጥፈው። በየአመቱ ሆም አዌ ፋራዌ እየለጠፍ ነው። ሪስ ጄምስ ስለሌለ ካይሴዶ ስለሌለ ፓልመር ስለሌለ ምናምን ብሎ ይደረግ። እነዚህ ሰዎች 4 ዓመት የሉም እንዴ? አልገባኝም። ሁሌ እኮ ነው የምለጠልጥ። በሜዳ ደግሞ ሲሆን 7 ዓመት በሜዳ አቻ አርሰናል። መቼ ነው ቸልሲ ደብሊው የሚባለው? ሲጀመር ፓልመር ስለሚፈራ ነው። ፓልመር ከኛ ጋር ተጫውቶ አያውቅም። ሁሌ ነው የሚቀጣው። ሁሌ ይቀጣዋል። ፓልመር ኖውስ ገባሽ አይደል? እኛና ማን ሲቲ ታይትል ሬስ ላይ ነን። 2 ጌም መዳከም ምናምን ነገር አንፈልግማ። ሰከንድ ሊግ ላይ ኤሚሬትስ ላይ ከፈለኩ 5-0 ታውቂዋለሽ አቅማችንን። ከፈለግን ደግሞ ነው አርቴታ 8 ተከላካይ ያስገባና 0-0 ዞሮ ነው ኤነርጂ የሌለው ጨዋታ ነው የምናደርገው። ወደድሽም ጠላሽም 5-0 ግን እንዳላሸንፍሽ። ከሰከንድ ሊጉ በፊትና በኋላ ያለው ጨዋታ ቀላል ጨዋታ እንዳይሆንና አንቺን ለመግረፍ እንዳልገባ ልትፈር ይገባል። አለቃሽ ነኝ ባሻ። ጊዜ ሲጥልህ የራስህ ቆለጥ ፍሬ ይከብድሃል አለ። ቆይ ከኛ ጎራ አንድ ፍሬው የሚሰራ አንድ ቋጣሪ የለም እንዴ? የፍሬው ፊውዝ ያልተቃጠለ አንድ ቋጣሪ ጭራሽ ፎቀሬ ሻግላ ሞተናል እንዴ? ምን እየሰራን ነው? አረ ወያኔ ከንቁላሉ ማስቀረት አለበት። ለገደ ሻምፒዮንስ ሊግ እኮ አይመለስልኝ። አረ ከንቁላሉ ነው ጀማው። እኔ ሰውየው ከሮብ አሰልጣኛቸው ቼልሲ አሰልጣኝ ሮብ ቀለል ያለ ጨዋታ እናረጋለን ምናምን ሲለፈልፍ ነበር። አርሰናል ስለመሆኑም የነገሩት አልመሰለኝም። አያውቀውም መሰለኝ ቲሙንም። የፕሪሚየር ሊግ ላይ እኮ አንደኛ ደረጃ ላይ ያለ ቲም መሆኑን ይረሷል። እኔ እንደሚለጠልጣችሁ በደንብ እርግጠኛ ነበርኩኝ። ጋርናቾ ወደ ጨዋታ ይመልሳችኋል። ግን ምንም ነገር ሊቀይሯቸው እንዴ? አርሰናል አንተ እግዚአብሔርን የማይታሰብ ነገር ነው። በጣም እርግጠኛ ነበርኩኝ እንደማታሸንፉ እንዴ አንተ። ስቲል ቼልሲ ማለት ነው በቀጣይ የማለፍ ቻንስ በደንብ ነው ያለው። በእነሱ ሜዳ ነው ችግሩ እኮ አሁን የሆነ በእነሱ ሜዳ ነው። የዛኔ ጠንከራችሁ ትመጣላችሁ፣ ተሻሽላችሁ ትመጣላችሁ። ምን መለከተው ይሆናል። ኬፓ እንደገገመ ዛሬ መቼ ገግሞ ያውቃል? ዙቤሜንዲ ያገባውስ ግብ ሳልናገር እንዴት ነው ማልፈው? እሱን ጎል ራሱ እስከዚህ ሰዓት አምስተን ራሱ በቃ የማንም ለቀምቀም የሰው ልክ አያውቅም። ጋርናችሁ ከመጀመሩ እንደዚህ ሆንሽ ከመጀመሩ እኛ ላይ ሲሆን ምብራችሁ አንቺ እጢ መነፈለ ማለት ነው። ምረከክ ሰጠት ልጠፍ በሜዳሽ እና አባ አንቺ ደግሞ ተዘጋጂ ለእሑድ ማንዶው ተጣቃል ራስን ሜሽ አረጋግጣች ታች ሜሽ አረጋጋለሁ ተዘጋጂ ለአባት ሰጠት። አዲሱ ቴናግሌ ማን ነው? አዲሱ የቼልሲ አሰልጣኝ ላይ ቶት በቃ ልጅ ነው። ለዛ ነው ይረጋጋል። አታስቡ። አርሴ ጨዋታውን ያው 3-2 ጨርሶ ከስታንፎርድ ብሪጅ ተመልሷል። ወደ ፋይናል ደርሳል። እንግዲህ አርሴዎች እንኳን ደስ አላችሁ። ፋይናል ደርሰናል። ፋይናል ላይ ሲቲ ይመጣል ብዬ አስባለሁ። ያው 2 ጎል አድቫንቴጅ ስላለው ሲቲ ያሸንፋል ብዬ አስባለሁ። ያልፋል ብዬ አስባለሁ። አርሴም አልፏል። መቼስ ቼልሲ
በሜዳችን መጥቶ ኤምሬትስ ላይ መጥቶ ኦን ታርጌት ይሞክራል ብሎ መቼስ ማይታሰብ ነው። አርሲዎች ማይታሰብ ነው። ቼልሲ እኮ ነው የሚጫወተው መርሃ ግብር ለማሟላት ነው። ጨዋታውን ጨረስ ነው በሜዳቸው ሄደን 3-2። በነገራችን ላይ አርቴታ አርሰናልን ከያዘ ጀምሮ ስታንፎርድ ብሪጅ ላይ ተሸንፎ አያውቅም። አርቴታ አርሰናል አርሲዎች አቤት አቤት አቤት! የለንደን ኩራት አርሲ የለንደን ኩራት። ለንደን ዛሬም ቀይ ነች፣ ትናንትም ቀይ ነበረች፣ ወደፊትም ቀይ ሆና ትቀጥላለች። አርሲ ይችላል። ማንኛውም እንደዚህ አይነት ማሊያ የምትፈልጉ ከሆነ ባዮ ላይ ባለው ሊንክ የገባችሁ ህላዊ 15 ሚሊዮን ፕሮሞ ኮድ የተጠቀማችሁ ኦርደር ማድረግ ትችላላችሁ። 15% ዲስካውንት አለላችሁ ይሄን ፕሮሞ ኮድ ሲጠቀሙ። ይመቻችሁ ሁላችሁ። ቤን ዋይት የመጀመሪያውን እርምጃ ወስዷል። ቀጣይ ደግሞ ቪክተር ዮኬሬሽ ይቀጥልሃል ነው የምልህ። ሁላችሁ ሴት ፒስ በል ምን በል እኛ እንሰማህም፣ እንቀጥልሃለን ነው የምልህ፣ እንቀጥልሃለን በቃ። ወያላው እንግዲህ ቼላውን ሄዶ በሜዳው በስታንፎርድ ብሪጅ 3-2 ጠቅ አድርጎታል። ሃንግ ሰርቶታል። ቼላዎች ይመቻችሁ። ሪስፔክት። ያለ ፋይት አይደለም የተሸነፋችሁ፣ ጥራችኋል፣ ሞክራችኋል። ይመቻችሁ። ወያላው ግን ያው ጌታሽ ዌምብሌ ላይ ይጠብቅሻል። ሄደ ወየ ትለዋለህ። ተጣሩ ጌታሽ አቤት በላሽከር ነው የሚሆነው እዛ ላይ የሚሆነው እንግዲህ እናየዋለን። ነገር ግን ለአሁን እንግዲህ ወያላው 3-2 በሚገርም ውጤት ቼላውን ጠቅ አድርጎታል፣ አልፏል። ቼላው በአዲስ አሰልጣኝ ያሳያችሁት እንቅስቃሴ የሚገርም ነው። ሳላደንቅ አላልፈም። ይሄንን ወያላውም አለ አይደል ረገጥ አድርጎ ነው ይሄንን ጨዋታ ያሸነፈው። አርቴታ ዛሬ እንዲሁም ሞራላ ጥንቃቄ አላበዛም፣ አልተብረከረከም፣ ብርድ አላለውም ጎሎች ሲገቡበትና በሁለቱም ሳይድ የሚደነቅ ነገር አለ። የቼልሲ ፋይት ይደነቃል ነው። ተስፋ ለመቁረጥ አላ ላለመሸነፍ ያደርጉት ጥረት ይደነቃል። በአርሰናል ደግሞ በወያላው በኩል ደግሞ ሪስክ ወስዶ ቤስት 11ን አሰልፎ አሸንፎ ለመውጣት ያደረገው ጥረት ይደነቃል። ያው ዌምብሌ ላይ እንግዲህ እናያለን። ያው አሽከር ከጌታው ጋር ነው የሚሆነው። ያው የተለመደ ነው። እንዲህ ስላችሁ አትናደዱ። ምክንያቱም 2 ዓመት አስጨብጭባችሁ ነው የሚበሉት እና እነሱን ስታዩ ትደነግጣላችሁ። ቼላውን በዚህ ማታ ጥጋ ሲዘን ልከናታል ማለት ነው። ከዚህ ጨዋታ የተረዳሁትን 3 ነገር ነው የምነግራችሁ። መጀመሪያ ይሄ ጨዋታ ያመለጣችሁ በመድኃኒዓለም እንቅልፍ በልጦብህ ነው። ምርጥ ጨዋታን ያየነው ነው የምልህ፣ በጎል የታጀበ። 3ኛው ደግሞ ማለት ነው ቪክተር 1 ጎል 1 አሲስት ያየንበት ነው። ሌላኛው ደግሞ ለዋንጫ ማለፋችን ነው። ለዋንጫ አልፈናል እኮ አባቴ። አረ ዘናበል እንጂ ምን አይነት ጨዋታን ያይ ነው ጋይስ? ረ አርሰናል፣ ረ ቼልሲ፣ ረ አርሰናል፣ ረ ጋርናቾ፣ ረ ጆኬሬሽ ዛሬ ማለት ነው ጋይስ የሚገርም ጨዋታን ያይ ነው። የመጀመሪያ ዙር ያው ተሸንፈናል፣ 2-3 ተሸንፈናል። ቀጣይ ተስተካክለን ልጆቻችን ተነስተው በአዲስ መንፈስ እነሱ ሜዳ ላይ እንገናኛለን ማለት ነው። ለዛሬ ግን አርሰናሎች እንኳን ደስ አላችሁ። የኛም ልጆች በጣም ጥሩ ነው። አለ ካሴዶ፣ አለ ፓርመር፣ አለ ጄምስ የጨዋታ ለኛ እንደዚህ መሆኑ ጥሩ ነው። የሚያስከፋ ውጤት አይደለም ብዬ ነው የማስበው። እስከ 20 ቀን በኋላ እንግዲህ በአርሰናል ሜዳ እንገናኝ። እሺ ምን ልታውራ? አየኸው ይሄን አጥቂ አየኸው ወይ? ይሄንን አጥቂ አየኸው? ዝም ብለን እኮ አይደለም ማሊያው የምንለብሰው፣ ዝም ብለን አይደለም። ይሄ ልጅ ይኸውልህ ከጀርባችን ላይ ሰቅለ ነው የምንሄደው። ማንዬ ምርጡ አጥቂ ነው። ማን ታገስ ብቻ አንተ። ያክተለትልልሃል የጎል ማዕት የአሲስት ማዕት ነው የምልህ። ማን የለንደኑ አቀበት ላይ 1 ጎል 1 አሲስት በሜዳና በደጋፊው ፊት ምን ትፈልጋለህ ከዚህ በላይ? ማን ምን ትፈልጋለህ? ገና ይሄ ልጅ ይመለስልሃል። ሲመለስ ታዲያ ያንበረብርሃል። ታገስ ብቻ አንተ ብቻ ታግሰ ጠብቀው። ይሄ ልጅ ምን አይነት አጥቂ ነህ? አኩርተኸኛል። የስንቱን አፍ መሰለ ጭጭ ያስደረክልኝ፣ የስንቱን አፍ ዮኬሬሽ አባቴ ከሞን ከማሸነፋችን በላይ እንዴት አባቱ ደስ እንዳለኝ በሱ ጎል ማለት ነው። ማን ትችላለህ። አኩርተኸኛል። ማን አሳፍረኸኛል። ቀረህ ማን ቆይ ስለ ጨዋታው ከማውራታችን በፊት የሆነ ነገር እኮ አለ፣ የምትችለው ነገር አለ፣ የሚታይ ነገር አለ ምናምን ነገር። ግን ከወሬው በፊት ስራ ከማውራት በፊት ምናምን ነገር እንደዚህ አይነት ትልቅ ጨዋታ እያለብህ ወሬ ምናምን ከምታወራ መጀመሪያ ስራ ነው የሚሰራው። ቴና ግን ለማስታወስ አትሞክር። እኛ የዩናይትድ ደጋፊዎችን ወሬ አታውራ ለማለት ያክል ነው። የቼልሲ ደጋፊዎችን በማውራቱ እንደተቀየማችሁት እርግጠኛ ስለሆንኩ ወደ ጨዋታው ስንመለስ እቺ ሰው ዛሬ ከ1-2 ጊዜ ቼልሲን ወደ ጨዋታ ለመመለስ ጥራለች። ግን ወፍ
ቀዝቀዝ ሲል ጨዋታው ጀለስ ስትመልሳችሁ 2 ጎል ያስቆጠረችው ተቀይራ ገብታ ማለት ነው። መጀመሪያም ማሰላለፍ ላይ መኖር ነበረባት፣ እሷን መጠቀም እንዲሁ ይህን አሰላለፍ ይዞ መግባት ሲገባው ጉይሮና ቢባል ማሬስካ ለቤንች የሚጠቀመው ልጅ ይዞ ቤስት አድርጎ ገባ ማለት ነው። ለማንኛውም አርሰናል 3-2 በማሸነፍ ዴክላን ራይስን ሳላደንቅ አላልፍም። ቡካዮ ሳካ ደስ ሲል ነበር። ቪክተር ዮኬሬሽም ጎል አስቆጥሮላችኋል። አሲስቱም ለሱ ከተመዘገበ አሲስት አድርጓል ማለት ነው። ስለ ጨዋታው ያላችሁን አስተያየት ኮመንት ላይ ደቅ አድርጉልኝ። ፋይናል ማንቸስተር ሲቲ ከአርሰናል ካራቦ ካፕ እንደመቀበል ያደርጉልን አስበዋል ማለት ነው። ይመቻችሁ።